ለዕለቱ ከያዝናቸው ዜናዎቻችን መካከል አበይቶቹን እናስቀድማለን። ቱርክ ወደ ሶሪያ የጦር ኃይልና መሳሪያ እያስገባች መሆኑ ተገልጿል። የህወሓት የሰላም ተደራዳሪ ቡድን አዲስ አበባ ገብቷል። አብን የሀገራዊ ምክክሩን ውጤት ውድቅ አድርጎታል። ህገወጥ ጣልቃ ገብነትና አድሏዊ አሰራር በማለት ግልጽ ማብራሪያን ጠይቋል። እስራኤል ኤርትራን ማስጠንቀቋን ሰምተናል። ኤርዶጋን የኔታንያሁ ወታደራዊ ፈተና ሸሽተዋል ተብሏል። በሶሪያ ያለው የቱርክና እስራኤል ውጥረትን እየጨመረ ነው። ኢራን በእስራኤል ወታደራዊ ጣቢያዎች ላይ ከባድ የሚሳኤል ጥቃት ማድረጓን ተገልጿል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ ቱርክ በሶሪያ አቅጣጫ የምታደርገውን የወታደራዊ ዝግጅት እያጠናከረች መሆኗን በአካባቢው ያለው የጸጥታ ስጋት ከፍ እያደረገው ይገኛል። ከትናንትና ጀምሮ የተለያዩ የወታደራዊ መሳሪያዎችንና ቁሳቁሶችን ወደ ሶሪያ እየተጓጓዙ መሆናቸው የተገለጸ ሲሆን ይህ እንቅስቃሴ አንካራ ለሚቀጥለው የደህንነት ሁኔታ ዝግጅት እያደረገች ነው የሚል ግምትን እያጠናከረ ይገኛል። የወታደራዊ መሳሪያዎች ወደ ሶሪያ መንቀሳቀስ በቀጥታ ጦርነት ሊጀመር ነው ማለት ባይሆንም ቱርክ በአካባቢው ያላትን የወታደራዊ አቋም እያጠናከረች መሆኗን የሚያሳይ እንቅስቃሴ ሊሆን ይችላል። ይህም ከእስራኤል ጋር ያለው የቃላትና የፖለቲካ ውጥረት እየጨመረ በመጣበት በዚህ ወቅት መከሰቱ ለቀጠናው ተጨማሪ ስጋትን ፈጥሯል። ሶሪያ ቀድሞውኑ የተለያዩ ክልላዊና ዓለም አቀፍ ኃይሎችን ፍላጎት የሚጋጭባት አካባቢ ነበረች። በዚህ ላይ የቱርክ ወታደራዊ እንቅስቃሴ ከእስራኤል ጋር ያለው ውጥረት ጋር ተደራርቦ ከቀጠለ አንድ ያልተጠበቀ ክስተት ትልቅ የደህንነት ቀውስም ሊያስከትል ይችላል ተብሏል። በተለይም ግጭቱ ከሶሪያ ወይንም ከእስራኤል ድንበር ባሻገር ከተስፋፋ ሌሎች የክልሉ ኃይሎችም ወደ ግጭቱ እንዲገቡ ጫና ሊፈጠር ይችላል። በአካባቢው እየበዛ ያለው የጦር ኃይል እንቅስቃሴ፣ ጠንካራ የፖለቲካ ንግግሮችና የተቃራኒ ወገኖች አቋም ከቀጠለ ግጭቱ ከሁለት ሀገራት ግንኙነት ብቻ ወጥቶ ወደ ሰፊ የክልል ችግር ሊቀየር ይችላል የሚል ስጋት አለ። ይህ ግን ቱርክና እስራኤል በቀጥታ ወደ ጦርነት ሊገቡ ነው የሚል የተረጋገጠ መረጃ አይደለም። ነገር ግን የወታደራዊ ዝግጅት መጨመርና የንግግር ውጥረት መባባስ ሁኔታውን በጥንቃቄ እንዲከታተል ያስገድዳል። የቱርክ ወታደራዊ እንቅስቃሴ በዚሁ መጠን ከቀጠልና በተጨማሪ በእስራኤልና በቱርክ መካከል ከባድ የፖለቲካ ወይንም ወታደራዊ ክስተት ከተፈጠረ የመካከለኛው ምስራቅ የደህንነት ሚዛን ሊለወጥ ይችላል። በመሆኑም የአሁኑ ሁኔታ ቀጥተኛ ጦርነት እንደሚጀመር የሚያረጋግጥ ባይሆንም የቱርክ ወታደራዊ እንቅስቃሴ፣ የእስራኤል ምላሽና የሌሎች ክልሎች ኃይል አቋምን በቀጣይ ቀናት ትኩረት የሚከታተሉ ጉዳዮች ይሆናሉ። በቀጣይም የህወሓት የሰላም ተደራዳሪ ቡድን ዛሬ ከሰዓት ወደ አዲስ አበባ መግባቱ ተገለጸ። ቡድኑ በአፍሪካ ህብረት የአፍሪካ ቀንድ የሰላም ጉዳዮች ልዩ መልእክተኛና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ፣ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ እንዲሁም ሌሎች ከፍተኛ የሰላም ተደራዳሪዎች ጋር ውይይት ለማድረግ አዲስ አበባ መግባቱ ተነግሯል። የውይይቱ ዋና አጀንዳ በፕሪቶሪያ የተደረሰውን የዘላቂ ሰላም ስምምነት አፈጻጸም ሂደት እንዲሁም ሌሎች ወቅታዊ የሰላምና የፖለቲካ ጉዳዮች መሆኑን ተገልጿል። ይህ የተደራዳሪዎች ጉብኝት በትግራይ የሰላም ሂደት ቀጣይ እርምጃዎች ላይ አዲስ ውይይት ሊከፍት ይችላል የሚል ግምትም እየተሰጠ ይገኛል። በተለይም የፕሪቶሪያው ስምምነት አፈጻጸም፣ የሰላም ሂደቱ ቀጣይ ደረጃና በትግራይ ያሉ ወቅታዊ ጉዳዮች በውይይቱ ውስጥ ትኩረት ሊያገኙ ይችላሉ። ከአዲስ አበባ ውይይት በኋላም የሰላም አደራዳሪዎቹ ወደ መቀሌ ከተማ በመጓዝ የመስክ ምልከታ እንዲያደርጉና ተጨማሪ ውይይቶችን እንደሚያካሂዱ ከመረጃ ምንጮች መረጃ መድረሱ ተገልጿል። ይህ እንቅስቃሴ በፕሪቶሪያው ስምምነት አፈጻጸም ላይ ያሉ ጉዳዮችን በቀጥታ ለመመልከትና ቀጣይ የሰላም ሂደቱን ለማስቀጠል የሚደረግ ጥረት እንደሆነም ተገምቷል። ወደ ቀጣዩ መረጃችን ስንተላለፍ የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክሩ ማጠቃለያ ላይ ተፈጽመዋል ያላቸውን ህገወጥ ጣልቃ ገብነት፣ አድሏዊ አሰራርና በጀርባ በር የተጨመሩ አጀንዳዎች በጥብቅ በመቃወም የምክክር ኮሚሽኑ ግልጽ ማብራሪያ እንዲሰጥ ጠይቋል። አብን ባወጣው መግለጫ መሰረት ሂደቱ በገለልተኝነት እንዲመሩ አደራ የተሰጣቸው አካላት፣ አንዳንድ ከፍተኛ የመንግስት ባለስልጣናት፣ ጥቂት የኮሚሽኑ አባላትና አስተባባሪዎች የሚሉትን ወገንተኛ አሰራር በመከተል ሂደቱ ለማስተጓጎል ሞክረዋል ሲሉ ከሷል። ፓርቲው እንደገለጸው በ8ቱ አጀንዳዎች ላይ በምክክር የተደረሱ የውሳኔ ሀሳቦች በይፋ ከተነበቡ በኋላ አንድ ኮሚሽነር በጉባኤው ያልተመረመረ አጀንዳ ይዘው በመቅረባቸው በርካታ ተሳታፊዎች በተቃውሞ መድረኩን ለቀው ወጥተዋል። አብን ኮሚሽኑ በፈጸመው የጣልቃ ገብነት ክስ
ተጨማሪ አጀንዳዎች ከየት እንደመጣና በአድላዊ አቋም የተከሰተው ኮሚሽነር ላይ ምን እርምጃ እንደሚወሰድ ለህዝብ ግልጽና ህጋዊ ማብራሪያ እስኪሰጥ ድረስ ለሂደቱ ሙሉ ይሁንታ እንደማይሰጥ አስታውቋል። በሌላ በኩል አብን በኢትዮጵያ ያሉ የፖለቲካ ችግሮች በሰላማዊ ውይይት መፍታት እንደሚገባ እንደሚያምንም ገልጿል። ፓርቲው እውቅና የሚሰጠው ግን በምክክሩ ሲወያይባቸው ለቆየው አስቀድሞ ለህዝብ ይፋ ለሆኑ 8 አጀንዳዎች ብቻ መሆኑንም አረጋግጧል። በቀጣይም እስራኤል በኤርትራ የቀጠናውን የደህንነት ሚዛን ሊያዛባ የሚችል እንቅስቃሴ እየታየ ነው በሚል የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ ከባድ ማስጠንቀቂያ መስጠቷ ተነግሯል። በተለይም ኤርትራ በምስራቅ ሱዳን ወታደራዊ ማሰልጠኛዎችን በማቋቋምና ከተለያዩ ታጣቂ ቡድኖች ጋር ቀጥተኛ ግንኙነት በመፍጠር በሱዳን ያለውን ቀውስ በመጠቀም ተጽዕኖዋን ለማስፋፋት እየሰራች ነው በሚል ክስ ቀርቦባታል። እንደተገለጸው ኤርትራ በሱዳን የሚገኙ ኃይሎችን በማሰልጠንና በማደራጀት በቀጠናው ያላትን የደህንነትና የፖለቲካ ተጽዕኖ ለማሳደግ እየሰራች መሆኗም ተጠቁሟል። ኢትዮጵያም ኤርትራ በሱዳን ያለውን ግጭት በማባባስና ጸረ ሰላም ኃይሎችን በማስታጠቅ ላይ ነች ስትል ከዚህ ቀደም ክስ ማቅረቧም ተያይዞ ተጠቅሷል። በተጨማሪም የኤርትራ ከእስራኤል ጋር ያላትን የደህንነት ትስስር መቀዝቀዝና ወደ ኢራን፣ ቻይናና ሩሲያ የበለጠ መቅረብ በቀይ ባህር የእስራኤልን ስትራቴጂካዊ ጥቅም ሊፈታተን ይችላል የሚል ስጋት መኖሩም ተገልጿል። በዚህም ሳቢያ ከእስራኤል የደህንነት ተቋማትና ከመገናኛ ብዙሃን በአስመራ የሚመራ የኤርትራ ፖሊሲ ላይ ጥብቅ ማስጠንቀቂያ እየተሰሙ መሆኑንም ተነግሯል። ወደ ቀጣዩ መረጃችን ስናልፍ በቱርክና በእስራኤል መካከል በሶሪያ ዙሪያ ያለው ውጥረት እየጨመረ ሲሆን የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የእስራኤልን የጠቅላይ ሚኒስቴር ቤንጃሚን ኔታንያሁ የጣሉትን የወታደራዊ ፈተና ለመቀበል ወደኋላ ብለዋል የሚል ክርክር ተነስቷል። ኔታንያሁ ቀደም ሲል እንደ ማስጠንቀቂያ በተጠቀሰው መሰረት በሶሪያ የሚገኝ የአየር ማረፊያ መሰረት ላይ ጥቃት መፈጸሙ ተገልጿል። ጥቃቱም ቱርክ የጦር መኮንኖችንና የጦር መሳሪያዎችን ወደ ደቡባዊ ሶሪያ ከእስራኤል ድንበር አቅራቢያ ካሰማራች በኋላ መፈጸሙ ተነግሯል። ኤርዶጋን በበኩላቸው እስራኤል በኢራን ላይ ባካሄደችው ወታደራዊ ዘመቻና በቀጠናው ባላት እንቅስቃሴ ላይ ኔታንያሁ በተደጋጋሚ ሲያስጠነቅቁ ቆይተዋል። የቱርክ ፕሬዝዳንት ጽህፈት ቤት እንደገለጸው አንካራ እስራኤል በቀጠናው ልትዘረጋ የምትሞክረውን የግጭት ወጥመድ ውስጥ እንደማትገባ አስታውቃለች። ዋናው ጥያቄ ግን ቱርክ በደቡባዊ ሶሪያ ያላትን ወታደራዊ ማሰማራት ታቆማለች ወይንስ ትቀጥላለች የሚለው ነው። ይህ ማሰማራት ከቀጠለ እስራኤልን በሶሪያ ላይ ጥቃቷን ከቀጠለች የአንካራና የቴል አቪቭ ቀጥተኛ ግጭት የመፈጠር አደጋ ይጨምራል። በዚህ መካከል ግን ሶሪያ በሁለት የክልሉ ኃይሎች መካከል የሚካሄደውን የጂኦፖለቲካል ፉክክር ዋጋ እየከፈለች መሆኑን ትቀጥላለች ተብሏል። የሶሪያ ግዛት እየተከፋፈለ ባለበት የተለያዩ የጦር ኃይሎች በሀገሪቱ ውስጥ ተጽዕኖ ለመፍጠር በሚወዳደሩበት ሁኔታ የቱርክና የእስራኤል ተደራራቢ የደህንነት ፍላጎቶች ሶሪያ የአዲስ የክልል ፍጥጫ ማዕከል ሊያደርጓት ይችላሉ። ስለዚህ ጥያቄው ኤርዶጋን ፈተናውን ሸሽተዋል ወይ የሚለው ብቻ አይደለም። ዋናው ጥያቄ አንካራና ቴል አቪቭ በሶሪያ ላይ ያላቸውን የተቃራኒ ደህንነት ስትራቴጂ እስከ መቼ ያለ ቀጥተኛ ግጭት ማስቀጠል እንደሚችሉ ጭምር ነው። በመጨረሻም ኢራን በእስራኤል ወታደራዊ ጣቢያዎች ላይ ከባድ የሚሳኤል ጥቃት መፈጸሟ ተገለጸ። ኢራን በበርካታ የእስራኤል ወታደራዊ ጣቢያዎች ላይ ሰፊ የሚሳኤል ጥቃት ማድረሷን መግለጿ ተሰምቷል። በዘገባዎቹ መሰረት ጥቃቱ በተለያዩ የእስራኤል ወታደራዊ ስፍራዎች ላይ ያነጣጠረ ሲሆን ኢራን እጅግ ከፍተኛ ፍጥነት ያላቸውን ሃይፐርሶኒክ የሚሳኤሎችን መጠቀሟ ተገልጿል። ይህ የተዘገበው የሚሳኤል ጥቃት የመጣው በኢራንና እስራኤል መካከል የደህንነትና ወታደራዊ ውጥረት ከፍተኛ በሆነበት በዚህ ወቅት ላይ ነው። ሁለቱም ወገኖች ግጭቱን ሊያስፋፉ እንደሚችሉ በተደጋጋሚ ማስጠንቀቃቸው የቀጠናውን ውጥረት ይበልጥ እያባባሰው ይገኛል። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።